የምታወራው? ለምንድን እናንተን ፈርቼ ነው የሚጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ውጭ ላይ ያለሁት እንዴ ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ ማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል በላይ ከሆነ ነው ባህር ላይ የመጣችሁ፣ በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል እንዴ ሁሌ የሚመጡ? ዞረን እየመጣ ነው። ጠብቀን በሌላ መንገድ እንመጣለን። ችግር የለውም። እንዴት ነው የሁሉ ሰው ናችሁ? እኔም ብቻዬን የፈራችሁኝ? ያልገባኝ ነገር ብዙ አይደላችሁ። እኔ ብቻ ነኝ የመጣሁት፣ የተለየ ሰው የለም። እዚህ ጋር እኮ ያለ ነው። ምንም ሁለት ነን። ምንድን ነው የምታካብደው? አይ አትፍሩ፣ ምንም ችግር የለውም። አትፍሩ። መታችሁ ስልኬን ስጡኝ ብቻ እናንተ። ውድ ቤተሰቦቼ የአምና ታሪክ ተደገመ ዘንድሮ ማለት ነው። እንግዲህ አምናም በዚህን ሰዓት ዳኒና አብርሽ እንደዚህ አይነት ልክ ይሄንን ታሪክ ነበረ የሰሩት ማለት ነው። ዘንድሮም ደግሞ ጨመሩልን ማለት ነው። አሪፍ ነው። በነገራችን ላይ ማለት ነው እኔ በጣም የገረመኝ ነገር ቢኖር ትናንትና አጠቃላይ ሰው ማለት ነው አብርሽ ጀግና፣ አብርሽ አንበሳ፣ አብርሽ ጀግና እያላችሁ ነበር። ቆይ ጀግና የሚባል ሰው ምን አይነት ሰው ነው ማለት ነው? እኔ የጀግንነት ትርጉሙ ሊገባኝ አልቻለም ማለት ነው። ኮመንታተሮች በነገራችን ላይ ማለት ነው ሁሌም ነው አንድ ሰው መጥፎ በተራሳት እንደዛው ተነስተው ነው የሚሳደቡት። አንድ ነገር የሆነ ነገር ካረገ ደግሞ እንደዛው በቃ ጀግንነት እንጂ ሌላ ነገር የሚያውቁ ነገር የለም ማለት ነው። ጀግንነት ማለት አንድ ወንድ በራሱ ሲተዳደር ነው፣ በራሱ ጉልበት ሲያሳይ ነው ፉክክሩ ማለት ነው። አብርሽ ማለት እኮ ልንገራችሁ እዚህ ጋር አብርሽ መቼም ቢሆን አያኮራንም። ግሬስ ፋሚሊ በአብርሽ መቼም አትኮሩም ማለት ነው። ምክንያታችሁም ያፋችሁ የሚወጣ ጀግና አንበሳ ነው እንጂ አብርሽ እውነትም ትክክለኛ ጀግና ወንድ አይደለም። ጀግናማ ወንድ ቢሆን ጎበዝ ወንድ ቢሆን ልክ እንደ ዳኒ ለብቻው መጥቶ ዳኒን ያለበት ቦታ ሂዶ ለሁለቱ ነበረ መፎካከር የነበረባቸው ማለት ነው። የዛኔ ነበረ እውነት አብርሽ ዳኒን አሸንፎት ዳኒን ለብቻውን መኪና ውስጥ አስገብቶ እንደዛ አድርጎ ቁልፉን ወስዶ እውነት ቤቱን ሂዶ ያንን ነገር ቢያረግ እውነት በጣም ጀግናና ጎበዝ ልጅ ነበረ ማለት ነው። ነገር ግን ዳኒ ነው ጎበዝ። ምንም ነገር ቢያረጉት፣ ምንም ነገር ቢሰሩት ለብቻው ማለት ወጥቶ መግቢያው አይታችሁታል። እኔ ብቻዬ ስለሆንኩ እናንተ ብዙ ስለሆናችሁ ፈራችሁ ወይ እንዳለ ማናችሁም ቢሆን እስቲ አስቡት። አንድ ወንድ ለሶስት ማለት ነው። ዳኒ እንዴት አድርጎ ሊወስድ ቻለ? እንዴት አድርጎስ ሊያሸንፋቸው ይችላል? ለምን ብትሉ ሶስት ናቸው አይደለም? ሶስት አንድ ሰው እንኳን ለብቻቸው አትፎካከሩ ማለት ነው። ሶስቱም ይዘውት አንቀውት ቁልፉን ወስደውበት እንዴት ነው ለሶስት አንድ ወንድ ለሶስት? እንደውም ጀግና ማለት ዳኒ ነው። እውነት እነሱ ድራማቸው ነው። ነገር ግን በድራማ መካከል ጀግናና አንበሳ ማለት ለኔ ዳኒ ነው። በቃ በራሱ መተማመኑ ብቻ ይበቃዋል። አንዳንድ ወንድ ቢሆን ሶስት ናቸው እኔ አልወጣም እንደውም ብሎ እቤቱ ነበረ ቁጭ የሚለው። ዳኒ ግን በጣም ጀግናና አንበሳ ስለሆነ ለብቻው ወረደ ማለት ነው። አብርሽ በነገራችን ላይ ማለት ነው ከዳኒ ጋር ሲሆን ምንም አይነት መልስ አይሰጥም፣ ለብቻው ቢሆን ማለት ነው። እስቲ በ3 አመት ውስጥ አብርሽ የትኛውም ነገር ሲመጣ ለብቻው ተጋፍጦ የሚያቅበት ወይም ደግሞ ለብቻው ወጥቶ የሚናገርበት ከወንድ ጋር የሚያይዝበት የሚደባደብበት ቪዲዮ አምጡልኝ። ምንም አይነት ቪዲዮ የለውም ለአብርሽ ማለት ነው። ምክንያቱም ሁልጊዜ ከጎኑ ሰው ይኖራል ማለት ነው። ሁልጊዜ በሱ ህይወት ከጎኑ ሰው አለ ማለት ነው። እና አቤላ ብሩኬን መጥራት አልነበረበት እውነት ለመናገር ማለት ነው። እውነት ከዳኒ ጋር መፎካከርና በፉክክር እሱ ለብቻው ማሸነፍ ቢፈልግ አቤላና ብሩኬ እዚህ ጋር መግባት አልነበረባቸው ማለት ነው። እና በአብርሽ ህይወት ማለት ሲጣላ ከሩታም ሲጣላ ሴት ጋር ከወንድም ሲጣላ ወንድ ነው ጎትቶ የሚመጣው ማለት ነው። ይህ ጀግንነት አያስብልም። ይሄ እንደውም አልጫ ነው ታውቃላችሁ። እኔ በጣም ነው ያፈርኩበት ማለት ነው። አብዛኛው ሰው ማለት ነው የቱ ጋር ትክክል እንደሆነ ሳታውቁ ጀግናና አንበሳ ማለት ምንም አይነት ትርጉም የለውም። እናንተ በራሳችሁ ቦታ ብትሆኑ እንደ ዳኒ እዩትና አንድ ሰው ለሶስት ይዟችሁ
ለሶስት እያስፈራራችሁ ዱላ ይዞ እሱንም በመኪና ውስጥ ከቶ ምን አይነት ነገር ነበር የምታደርጉት? እውነት ዳኒ በጣም ጀግና ነው ማለት ነው። እና በዚሁ አጋጣሚ ልንገራችሁና ማለት ነው ምንም አይነት ፋይል የለም፣ ምንም አይነት ነገር የለም። ስራ እየሰሩ ነው፣ ድራማ እየሰሩ ነው። ግን እኔ በአብርሽ በጣም ነው ያዘንኩበት ማለት ነው። አንድ ሴት እኔ እንጃ ለቤቷ ብላ ለትዳሯ ብላ ባልዋን አላሳፍርም ብላ በምሰራው ነገር በዚህ ናክል ሚስትን አውጣቱ አዋረድ በጣም ይከብዳል። አሁን አንዳንድ ያልገባው አሉ፣ ብዙ ያልገባው ሰው አለ ማለት ነው። ሩታ ባረገችው፣ ሩታ ባመጣችው፣ ሩታ እንደዚህ ለመስራት ምንም አይነት አቅም የላትም። እንደዚህ ነገር ለማድረግ ምንም አይነት ውሳኔ አትችልም። ነገር ግን እሺ ብላ በሰራችበት አብርሽ ከህቱ ጀምሮ አውጥቶ እያዋረዳት ነው። አውጥቶ በቃ ሩታ የሌለትን ማንነት እየሰጣት ነው። ሩታ በዚህ ነገር ምንም አይነት ነገር የለም አንድ የምታውቀው ነገር ማለት ነው። በመጀመሪያ ደረጃ መንገር የምፈልግ ነገር ቢኖር ሩታ እዚህ ጋር ትዳሯን በደንብ እንደምትፈልግ ወቁ። እሷ ቤትም አድርጋ አብርሽ እንዲስተካከልና አብርሽ ከሄርሜላ ጋር ልቆ ወደ ቤቱ እንዲገባ ስለምትፈልግ ብቻ ይሄንን ነገር ተጠቀመች። በደካማ ጎንዋ ገብቶ ማለት ነው። እኔን ከፈለግሽኝ እኔን ወደ ቤት መመለስ ከፈለግሽ ይሄንን ነገር ተውነሽ ከሄርሜላ ጋር መለያየት ይችላለሁ ስላላት ነው ሩታ የምትተውነው ማለት ነው። ግን አንዳንዴ እውነቴ ነው የምላችሁ የሆነ ቀን ማለት ነው ሩታ ትክክለኛ በዚህ በቀልድ የተጀመረ ነገር ማለት ነው የእውነት ተደርጎ አንድ ቀን ሩታ ምርር ያላት ቀን፣ የደበረት ቀን፣ ትክክለኛ ውሳኔ የወሰነች ቀን የሁላችሁም ህይወት ያልቅላችኋል፣ የሁላችሁም። ነገር ግን ሩታ ለመሰደብ ለመረገጥ ምንም አይደለም። ሩታ ማለት ጀግና ሴት ናት። አብርሽ የማይሰራው አብርሽ የማይተውነው የምትተውን ጀግናና ነብር ሴት ናት ማለት ነው። ከትላንትና ወዳ በተሰራው ቪዲዮ ራሱ ስንት ሰውን አስለቅሳለች፣ ስንት ሰውን እንቅልፍ አሳጥታ አሳድራለች ማለት ነው። ጀግና ሴት ማለት እሷ ናት። አብርሽ ሳይሆን ሩታ በጣም ጀግና ብርቱ ሴት ናት ማለት ነው። አብርሽ እንደ ሩታ ጀግና ወንድ አይደለም። በወንድነቱ ራሱ የወንድነቱን አቅም እንኳን አያሳይም ማለት ነው። እና ከሴትም በወንድም በኩል ቢሆን ማለት ነው እሱ እገዛ ያስፈልገዋል። ግዴታ የሚያግዘውና ከጎኑ የሚቆም ሰው ያስፈልገዋል ማለት ነው። ይህ ጀግንነት አይባልም። ይህ ፋራ እውነት የሆነ ጊዜ የሆነች ልጅቷ ማን ነበረች አንተ ፋራ ስትለው ነበረ። ለኔም እንደዛ ነው። ትላንትና በጣም ነው ያናደደኝ። ምክንያቱም እሱ መቼ ነው የሚያኮራን እኛን ማለት ነው። ለብቻው ተጋፍቶ ለብቻው ወጥቶ ተናግሮ ተደባድቦም ይሁን ምንም ይሁን ለብቻው ቆሙ ግሬስ ፋሚሊን መቼ ነው የሚያኮራው አብርሽ ማለት ነው። እና የሰው ፍቅር ይስጠን የሚባል ነገር አለ። ሰው የሆነ ሩታን መጥፎ ነገር ስሪ እያላት መጥፎ ነገር አርግ እያላት ኦዲየንስ እንዳለ ወደሱ ገልብጦ ጀግና አንበሳ አንተ የበላይነት ስለተባለ እኔ እንጃ አሁን ለእናንተ ጀግና መስሏችኋል። ይሄ ጀግንነት አይደለም። ይሄ ውርደት ነው። ይሄ ቅሌት ነው። ሚስትን በአደባባይ ባልሆነ ነገር ማዋረድ ማለት ነው። ሚስትን በዚህ ናክል ዝቅ ማድረግ ማለት ነው። ምንም አይነት ክብር እንደሌለ ነው የሚያስተምረለኛ ማለት ነው። ባልና ሚስቶች ሆነው ምንም አይነት መከባበር በመካከላቸው ምንም አይነት ነገር እንደሌለ ነገር ነው የሚያስተምሩን ማለት ነው። ነገር ግን እኔ እውነቴ ነው የምላችሁ ስለ ሩታ አላቅም። የሆነ ቀን በተስፋ እንጠብቃለን እና ጊዜ ይጨርሳል እንጂ ሁሉም ነገር ይፋ የማይውን ነገር የማይደበቅ ነገር የለምና ማለት ነው። ብቻ እኔ በአሁን ሰዓት የምታሳዝነኝ ሩታ ናት ማለት ነው። ማንም አያሳዝነኝም። ምክንያቱም እነሱ ብር አሳብዷቸዋል። በብር ነው የሚሰሩት የሚንቀሳቀሱት ማለት ነው። ግን አንድ ሴት እሺ ማለትዋ እውነት ለትዳር ዋጋ መክፈል ማለት በዚህ ናክል ያዋርዳል ብዬ ነው ማስበው። በጣም ነው የገረሙኝ።